የምረከበው። አንድ በአንድ ነው የምረከበው። እንዲህ በሳውዲ ፕሮ መፋታሽ መስሎሻል? እንዲህ ፈለውን ያገባው ነው ይቷል ጩጬው ያገባው ቅጣት ምት ሊቀዝኑ እኮ ነው እንደለመዱት እኮ አልናስር ሊቀዝን እኮ ነው። ሁለት ባዶ እየመራ አስረግጦለት እኮ ነው። ሁለት ጎል አስረግጦ ከቶለት እኮ ነው። ፈልፈላው ጩጬው ሮናልዶ ትበለዋታላችሁ ነው። በክት እኮ ነው የበሉት እኮ በክት። እንዲያስደስተኝ እንጂ እግር ኳስ እንዲያስደስተኝ እንጂ ተወጧል። አባቴ ተወጧል። አልናስር የሳውዲ ፕሮ ሊግ ቻምፒየን ሆኗል ነው የምልህ አባቴ። ምን እሺ ነው ዘንድሮ የኔ ዓመት ነው እንዴ? ዘንድሮ የኔ ዓመት ነው የምልህ። በቃ እቺን ፊት ማየት እንዴት እንደሚያስደስት ነው የምልህ። ገባህ አይደለ? እኔ አሁን አላረ የሆነ ሳውዲ ፕሮ ሊግ የሆነ ኢምፖርታንት ምናምን ነገር ሆኖ ስለሆነ ሳይሆን በቃ ሲያር7 ሲደሰት እንደዚህ ፈገግ ሲል በቃ በጣም የሚያስደስተኝ ነው የምልህ። ገባህ አይደለ? እኔ ጨዋታውን ኢቨንት ላይ የዲሌን ፔጅ አዶናይ ጋር ምናምን ነገር ትፍታ እያልን ነበረ። በስልካችን ነው እኔና ፏድ በአንድ ስልክ አብረን ማለት ነው እየቋጠርን ግባለት ምናምን እያልን ማለት። ከዛ ብሩክ ኤክሶ ማለት የሆነ ነገር አወራለሁ ሲል ላፍ ምናምን ነገር ማለት ነው። ተረዳኝ አይደለ? ይመችሽ አባቴ። የሆነ ስንት ዓመት ከ21 ጀምሮ ማለት ሊግ ታይትል እጅ ውስጥ አልገባም ነበር። አሁን እጅ ውስጥ ገባ። በተለይ ደግሞ 2 ጎል ቅጣት ምት ምናምን ጽድት ያለሽ ቅጣት ምት ማለት ፍሮም ዳይሬክት ፍሪ ኪክ አባቴ። የማንቼ ደጋፊ እዛው ቤት ውስጥ ኮቪድ ስለታወጀብሽ ቤት ውስጥ ሆነሽ በዚህ ተደሰጂ ነው ብለሽ ገባሽ አይደል? እኔ አሁን ወጥቼ ከፈለኩኝ ዘንድሮ በጣም እግር ኳስ አስደሰተችኝ። በእውነት ነው ብላችሁ በቃ ዘንድሮ እግር ኳስ ለምን እንደምወዳት ተረዳሁኝ ነው የምልህ። ሲአር7 የአንቺ ደስታ ሁሌ እኔም ደስታ ነው የምልሽ። በቃ ማንም ላይ ደሰትሻ ምቀኛ ካልሆነ በስተቀር ማንም ላይ ደሰትልሽ አይችልም። አልሂላል የሚባል ይሄ ፕሪሚየም ኦይል የሆነ ክለብ ደግሞ አፈር መብላት ይችላል ነው። ተረዳኛል? ገባ? የኢንተር ሚላንን ማናጀር ምናምን የሚቀጥር አድክም የሆነ ቡድን አሰቃይቶ ነበርኩ አባቴ። ኮንግራቹሌሽንስ አባቴ፣ እንኳን ደስ አላችሁ። 972 ደርሰናል። ይህ ሳምንት ደግሞ የደስታ ሳምንት ነው መሰለኝ። ማን 4-1 አልናስር አሸንፈው የሳውዲ ፕሮ ሊግ መብላታቸውን አረጋግጠዋል። በስማ ማን ሮናልዶ ዛሬ ፍሪኪክ በል ምን በል 2 ጎል አገባ። ይህ ሰውዬ ግን እድሜው ኖርማል ነው ወይ? እድሜውን መጠናት የለበትም? ኖርማል ሰው እንደዚህ አሁን ይህ ሰውዬ ማን 41 ዓመት ላይ ሆነ እንዴት ነው እንደዛ አይነት ነገር የምታደርገው? ማን አልናስሮች አሸንፏል። ክርስቲያኖ ሮናልዶ ማን እያለቀሰ ተመልከቱት እዚህ ጋር። ምን አይነት አረ በስማ ምን አይነት ሳምንት ነው እያሳለፍን ያለ? የተባረከ ሳምንት እንዴ! ማን አልናስር በዚህ አርሰናል በዚህ በስማ ስማቸው ራሱ ማን በጣም ደስተኛ ነኝ በዚህ ሳምንት። እኔ ማንም ሰው ከዚህ በኋላ ያስከፋኝ አይችልም። ይሄ ዓመት በሚገርም ሁኔታ መጠናቀቅ አለበት ማለት ነው። ወርልድ ካፕ ላይ ደግሞ ታስደስተናለሽ ማለት በጣም እንደምታስደስተኝ እርግጠኛ ነኝ። በጣም ያበድ የት ዓለም ላይ ግን በዚህ ሰዓት ከኔ በላይ ደስተኛ ሰው አለ? ከኔ በላይ ደስተኛ ሰው አለ ወይ? በስመ አብ ወልድ። ወንድሜ ያረገው በላው ዋንጫውን፣ የሳውዲ ሊግ ግሎሪን ዋንጫውን አነሳው። በስመ አብ ወልድ። በጣም እየደበረኝ ነበር። ከምሬ ነው የምላችሁ። 3 ዓመት ሙሉ ቆይቶ ምንም ዋንጫ ከአልናስር ጋር ሳያሳካ ሊወጣ ነው እያልኩ እየደበረኝ ነበር ነው የምላችሁ። ከምር አርሰናልም ከ2 ዓመት በኋላ ዋንጫ በላ፣ ወንድሜም ዋንጫውን አነሳው። ምን አይነት ክሬዚ የሆነ ዓመት ነው ከምር። ዓለም ዋንጫ ላይ ደግሞ ማለት ነው ትንሽ ተጫዋቾቹ ብዙ ምናምን አለም ትንሽ ብቻ ለሱ ሲጫወቱ ያረጉታል። እመኑኝ ይበሉታል። ዓለም ዋንጫውን ትንሽ ብቻ ለሱ ሊጫወቱ ይጓቸውን ትተው ብቻ ይጫወቱ። ወንድሜ በጣም ነው ደስ ያለኝ። እሺ ኮርቼ ይባሃልው። ቴንክስ ጋድ። ምን አይነት ክሬዚ የሆነ ዓመት ነው። ቴንክስ ጋድ። የት ናቸው የሮናልዶ ፋን? ሁሉም ላኩላቸው ኮፒ ሊንክ ሪፖስት እያደረጋችሁ። ስላንተ ምን ተብሎ ነው የሚነገረው? አንተ አምባገነን እግር ኳሳዊ ተጫዋች ነህ። አንተ ትለያለህ አቦ። እኔ ስላንተ ለማውራት ቃላቶች ሁሉ አጥረውኛል ነው የምልህ። እናት ስትወልድ አንተን ብቻ ይሁን እንደውም እኔ አወጅኩ። በቃ ያራዳ ልጆች ማለት ነው። ምን ጉድ ነህ? እኔ በአስፈላጊ ሰዓት ለጠላት ብያለሁ። ከዚህ በፊትም የማትመች ምንህም ለጠላት የማይሆን ሰው ብትኖር ክርስቲያኖ ሮናልዶ ነው። ያራዳ ልጆች ያኛው ላስታውስ ዛሬም ያ ሊወለድ ብሎ በችግር ሊጨናገፍ የነበረው ተጫዋች ነውን ዓለምን የተቆጣጠረው ክርስቲያኖ ሮናልዶ ዶሳንቶስ አቪዬሮ ነው ነበልባሉ። አረ ወይኔ እኔ ስላንተ ምን ብዬ ነው እማወራው? 2 አስደናቂ ጎሎችን አስቆጥሮ እንግዲህ አልናስር የተመኙትን ሰጥቷቸዋል። ሮናልዶ ካለ ምንም ትበላለ። ሲሞኒ ምስክር ነው ለዚህ አራዳ ልጆች። ሐሳብ አስተያየት እናንተ ነው። አላለቀም። ጨዋታው ሲያልቅ እንገናኛለን። ሼር ኮፕሊንክ አይረሳ። ይመቻችሁ። የኔ አባት
የኔ አባት እናንተ ፖርቹጋሎች ተባርካችሁ እኛ ቤት የተላካችሁ ሰዎች እንዴት ደስ እንዳለኝ! እንዴት ለቅሶ አንተ ላይ ያምራል። አንተ አልቅሳት ለቅሶን ሮናልዶ እንደው ከጩጬነት እስካሁን እንዲሁ ፌንት እየበላው እንዲሁ የለበስከውን ማሊያ እየተከተልኩ ስደግፍ ገብርኤልን ይመች። ለማንኛውም ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ሮናልዶ ጋር ደርሱልኝ። በቃ ይመቸው። እኔ ይመቸው ልን የመጣሁት ገብርኤልን ሰሞኑን ጭሬን ተይዣለሁ። ጀማው ይህንን ዋንጫ እሁድ ከአልናስር ጋር እናነሳዋለን። እሁድ ይህንን ዋንጫ ከአልናስር ጋር አብረን ከፍ እናደርገዋለን። ከስንት ጊዜ በኋላ እንኳን ደስ አላችሁ አልናስራውያን፣ ይመቻችሁ። አደረገው። ማን ለዚህ ደስታ የመረጥከኝ? እኔ ማን ነኝ? እናቴ ትሙ አደረገው። ክርስቲያኖ ሮናልዶ ኤልቢቾ የማሪያ ዶሎሬስ ዶስ ሳንቶስ አቬሮ ልጅ፣ የሆዜ ዴኒስ አቬሮ ልጅ እንደገና አደረገው። ብዙ አመት ተተቸ። 3 አመት ነው የተተቸበት። ሮናልዶ ቡድኑን ገደለው ተባለ። በጣም ብዙ ምክንያቶች እያሉ አልናስር ዋንጫ አልበላም ማለት ሮናልዶ ተሸነፈ ነው የሚባሉ። አልናስር ሲሸነፍ ፋይናሊ ግን አደረገው። 2 ጎሎችን የሚገርም ፍሪኪክ በጮታ 1 ጎል የሚገራርም 2 ጎሎችን አስቆጥሮ አደረገው ማለት ስለሚችል ክርስቲያኖ ሮናልዶ 41 አመቱ ነው። ኢማጂን ማለት ነው። ጠላት መጥቶ እንደፈለገ በጣም ነው ደስ ያለኝ። እግዚአብሔር ክርስቲያኖ ሮናልዶ ማለት ይሄንን ዋንጫ በለውም አልበለውም እኔ የሱ ካሪየር ላይ ማለት የሚጨመር የሚቀነስ ነገር የለም። ግን የጠላት አፍ እንዲዘጋ ስለምፈልግ ክርስቲያኖ ሮናልዶ መጥቶ አልናስርን ገደለው እየተባለ ነበርና ፋይናሊ ግን ማለት ነው የቁርጥ ቀን ልጅ ማለት ነው ጫና በነበረው ፕሬሸር ይመቸዋል። ክርስቲያኖ ሮናልዶ ጫና በነበረበት ሰዓት ላይ እኔ ያለው ነው ያላችሁ 2 ጎሎችን ያስቆጠረው በመጨረሻ ጨዋታ እጅግ በጣም ከባድ ፕሬሸር ባለበት ጨዋታ እንመለሳለን። ስለሚችል ክርስቲያኖ ሮናልዶ ይችላል። ሁላችሁም ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጉት። እሺ ክርስቲያኖ ይችላል። ኮሜንት ላይ የኮሜንት ሪከርድ ስበሩልኝ ሁላችሁም ማለት ነው። ቢስሚላህ ሆነ ተከናወነ። የንጉስ ወዳጆች በድጋሚ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። ኢትስ ንጉስ ከዋንጫው ጋር አቤት ግርማ ሞገስ! ደግሞ እየተጫወተ ነው፣ እየቀለደ ነው። በጣም ደስ ብሎታል። እኔ ግን ይሄ ፋሚሊ ያልናስር ስኬት ብቻ አይደለም፣ የሳውዲ ፉትቦል ስኬት ነው። ዓለም ላይ ባለው በፉትቦል ካርታ ላይ ሳውዲን ቁጭ አረጋት ንጉሱ። በሱ ምክንያት እነዛ ሁሉ ተጫዋች እነ ቤንዜማ፣ እነ ማህሬዝ፣ እነ ሴዶማኔ፣ እነ ኮማን፣ እነ ፍሌክስ የመጡት በማን ነው? በንጉሱ ነው። ንጉሱን የሚጠላውም የሚወደውም ዛሬ ቁጭ ብሎ ኳስ ሲያይ ነበር። ሰዎች በፊት እኮ ነግሬያቸዋለሁ እኮ ነጋዴዎች ምናምን ናቸው። አዛን ሲል ምናምን ጥለው ነበር የሚሄዱት። ትሬኒንግ ምናምን የለም እኮ በቃ ከሶላት በኋላ እንጫወታለን እያሉ ነበር። ዝም ብሎ በቃ ተደዋውሎ የሚጫወቱ የነበሩት እኮ በሳፋ ሩዝ ይበሉና በቃ ዝም ብሎ ለጤንነት ነበር የሚጫወቱት። አሁን እኮ ትኬት ያልቃል እኮ ትኬት የመግቢያ ምናምን አልነበረም። ሙሳፊር የሆነ ሰው ነበር ስቴዲየም የሚያድረው፣ አሞራ ነበር የሚወረው። እሱ ከመጣ በኋላ ቀየረው አብዮቱን። ዝም ብላችሁ ቅደቀለል አትዩት ንጉሱ። ሌላው ደግሞ ለስኬት ያለው ረሃብ በማንኛውም ዘርፍ ያለው ወጣት እሱን ተምሳሌት ማድረግ አለበት ብዬ አስባለሁ። ካልተሳካ መጣር የሆነ ቀን ይሳካል። እሱ እንደዛ ሲያነባኩ ያንን ዋንጫ ማንሳት እኮ አይደለም ያለፈበትን መንገድም ሲያስታውስ እኮ ነው። የደረሰበትን ስለሚያውቅ ነው። ምን አሳልፎ እዛ እንደደረሰ ስለሚያውቅ ነው። ስለዚህ በመሞከር በመስራት የተሻለ ቦታ እንደሚደረስ ማሳያ ነው። ለዛ ነው ያለቀሰው። ትናንት ማንነቱን ሲያስለቅሰው የነበረው እዚህ ያ ሁሉ አልፎ እዚህ ደረስኩም ነው። በትናንት ስኬት አለመርካት፣ ለነገ ስኬት ደግሞ የተሻለ መስራት ነው። ያንን ነው የሚያሳየው። እሱ እኮ ባላንዶር በወሰደ ማግስት እኮ ትሬኒንግ ሲሰራ የነበረ ሰው ነው እና ለዛ ለሰራ ሁሉ ነው እየተካሰ ያለው። እንደውም ገና መቼ ተካሰ እና ምንም ሊገርማችሁ አይገባም። ብቻ ለኛ የተሰጠን ገጸ በረከት ነው እሱ። ይሄን ነው ማለት የሚቻለው። እሱ ደስ ስላለው እኔ በጣም ደስ ብሎኛል። እውነት እንደው ብዙ አልገለጽኩትም። ኤኒዌይስ ሁላችሁም ደስ እንደሚላችሁ አውቃለሁ። ግን እባካችሁን እኛ የኛ ንጉስ ነው ይሄ፣ ስለ ራሳችን ንጉስ ነው ስለምንወደው ነው። አሞሬ ስለሚወደው ወይም እኔ ጋር ያሉ ደግሞ የንጉሱ ወዳጆች አሉ፣ ለነዛ ነው ይሄ ቪዲዮ የተሰራው። እኛኛ አትበሉብኝ በእናታችሁ እባካችሁን። እኔ ቤታችሁ መጥቻ አይደለም ቪዲዮ የምሰራው። እኔ በኮሜንት ብትሰጡም ለኔ ጥሩ ነው፣ ቫይራል ይወጣል። ግን እንደሰትበት በቃ አትረብሹን። ማንም ቸካ ያረጋችሁ
ይሄ ለንጉሱ ደጋፊዎች ወዳጆች የተሰራ ቪዲዮ ነው። ግን ያው ቁጭ ብላችሁ እሱንም ምክንያቱም አማራጭ የለም። ቢሸነፍ ኑሮ እስቲ ዝም አልክሳ ማለታችሁ ስለማይቀር ግን ዛሬ ክብር ምስጋና ለአላህ ይገባውና አልሐምዱሊላህ ንጉሱ በዋንጫ ፍጻሜውን አሳክቶታል። የአልናስር ማለት ነው። ወደፊት የሚሆነውን አብረን እናያለን። ለዛሬ ግን በጣም ደስ ብሎኛል። እስቲ የንጉሱ ወዳጆች የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ። አደራ ቪዲዮ የተያዘብኝ ነው፣ ቫይራል እንዲወጣ አድርጉት። አካውንቱን ፎሎ አድርጉ ያላደረጋችሁ። ቴንክ ዩ። አያንበሳው በቃ ዋንጫ በየሄድክበት በሙሉ ይከተልሃል አይደል? እንዴት አንድ ተጫዋች በየሄደበት ሊግ ዋንጫ እያሳደደ ይከተሏል? በቃ የሆነ ሊግ ላይ ተጫወተ ማለት አንድ ተጫዋች እኮ ዋንጫውን ማሳካት አለበት ማለት አይደለም። አለማሳካትም እኮ ይቻላል። ምንድነው ሮናልዶ እያደረገ ያለው? ጀሙ በየዞረበት በሄደበት ሁሉ ዋንጫ ካዝናው ላይ ማስገባት አለበት። ዛሬ ሻምፒዮን ሆኗል እንደምታውቁት። ታዲያ ይሄንን እንደ ትልቅ ነገር ቆጥሬ ምናምን ሻምፒዮን አልልም። ሮናልዶ እኮ ለሱ ራሱ እንደው ለስታተሱ የሚመጥነው ዋንጫ አይደለም። ግን እሳ ለአረብ እግር ኳስ ላበረከቱ አስተዋጽኦ ማን አልናስር የሚባል ቡድን 10 ምናምንኛ የነበረን ቲም ከዛ ከሞተበት መንፈስ አንስቶ አምጥቶ የዋንጫ ተፎካካሪ አድርጎ ፋይናሊ የአረብን እግር ኳስ ጭምር አነቃቅቶ ካበቃ በኋላ ይህንን ቡድን ሻምፒዮን አደረገው። ታዲያ ለዚህ ታጨበጭባል፣ ልታደንቅለት ይገባል። የሆነ መንፈስ አለው ይሄ ልጅ። እግር ኳስ ሮናልዶ መሆናቸውን የምታይበት ነው። በቃ በአግባቡ ማለት ነው። እና ሲአር7 የእግር ኳስ ገጸ በረከት ነው። ጀማ ይመረኝ ነው የምላችሁ። የአረብ እግር ኳስ ላይ የፈጠረው ግን ተጽዕኖ ማን ይለያል ነው። ለማንኛውም ኮንግራ ሲአር7 ኮንግራ